አይ ጥያቄ መጠየቅ ፈልጌ ነበረ። ጠይቅሽ። አንተ ነው ባይዘው እንደ ለመሟገት ምናምን ነገር አይደለም። ቁርአንን ማወቅ ፈልጋለሁ። ቅዱስ ቁርአኑን ማወቅ ፈልጋለሁ፣ መማር ፈልጋለሁ። ከዛው ጎን ለጎን ደግሞ እኔ ለምሳሌ ዩኒታሪያን ነኝ። ባይዘው ኢብራሂም ክርስቲያን አይደለሁም። ዩኒታሪያን ሞኔታሪያን በቃ አንተ ልጅ እና ሌላ ጊዜ በሰፊው እናወራለን። ግን ነብዩ መሐመድ በእርግጥ መጻፍም ማንበብም አይችሉም ወይስ ደግሞ ከሪቬሌሽኑ በኋላ ማንበብና መጻፍ ችለዋል? አይችሉም ወይስ እስከመጨረሻው ምንም አይችሉም? መጻፍና ማንበብ አይችሉም ነብዩ መሐመድ አለይሂ ሰላቱ ሰላም። ኦኬ እንደዛ ከሆነ በአረቢክ ቋንቋ ወይም በቁርአኑ ኡሚ የሚለው ቃል ምን ማለት ነው? ትርጓሜው ኡሚ ማለት ከአንድ በላይ ትርጉም አለው፣ ብዙ ትርጉም አለው። ለምሳሌ ጀንታይል ማለትም ነው። ጀንታይል ማለት ስለዚህ ጀንታይል ከሆነ ለምሳሌ ቁርአን ይመጣልናል ወይ ያልኩትን ሰምተኛል። ጀንታይል በሚልም ይመጣል። ብዙ ትርጓሜ ያለው ብለኛል። አንደኛው ኢሊትሬት ነው አይደለ? ካልተሳሳተ አንደኛው ኢሊትሬት ማንበብ መጻፍ የማይችል ወይም ያልተማረ፣ ሁለተኛው ደግሞ ጀነታይል ማለት ነው። ስለዚህ የትኛው ነው ሊሆን የሚችለው? ለምሳሌ ቁርአን 3:20 ላይ ቁርአን 3:20 የሚለው ኢሊትሬት ነው የሚሆነው። እንዴት እንደዛ አልተቻለ? ለምሳሌ 3:20 ኦኬ 3:20 አላየሁትም እንኳን እንደ ሊዮ 3:20 ቁርአን 3:20 እሺ ሊዮ እንደ እስቲ فإن حاجوك فقل أسلمت وجهي لله ومن اتبعني وقل للذين أوتوا الكتاب والأميين أأسلمتم say for those who were given the scripture and the ummi. Have you submitted ይላል? who were given the scripture መጽሐፉ ለተሰጣቸው ሰዎችና ለማህይሞች ገብቷል አይደል? እንዴት ነው ኮምፔር የሚያደርገው? መጽሐፉን የተሰጣቸው ሰዎች አሉ፣ ማንበብ መጽሐፉ ይችሉ ናቸው ማለት ነው። እነዛ መጽሐፉ የተሰጣቸው ስለዚህ አይ መጽሐፍ የተሰጠው ሁሉ ማንበብ መጽሐፍ የሚችል ማለት አይደለም። ለምሳሌ ታዲያ እንዴት ነው አይተህ ከሆነ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ መጽሐፍንም ማንበብ ለማያውቅ መጽሐፍን በሰጡት ጊዜ ይላል አይደለ? መጽሐፍን ለማያውቅ መጽሐፍ ይሰጣል ማለት ነው። እኔ ማንበብ አላውቅም ይላል። ኢቭን እሱ ጥቅስ ለነብዩ መሐመድ ነው። ዲዩ ብሊቭ ዛት? እኔ እሱን አክሴፕት አላደርግም። ችግር የለውም። ያ እንደ ኮንቴክስቹአሊ ከላይ ጀምረ ብታነበው እያወራ ያለው ለማይቀበሉ እንዲያውም መስማትም ማዳመጥም ለማይፈልጉ ሰዎች ለማይችሉ ሰዎች ነው። ከታች ዝቅ ብለ ብታነበው አይ ኮንቴክስቹአል አይደለም፣ ስለ ኮንቴክስቹአል ሚኒንግ አይደለም እኔ የማወራው። ስለ ኮንቴክስቹአል ሚኒንግ ሳይሆን እዛ ቦታ ላይ ኢቭን ራሱ አለ። በዛ ላይ ደግሞ ስለ ነብዩ ነው። እሱን እናወራበታለን። እሺ አሁን ኮራፕት አድርገው እንዴት አስቀሩት? አይወዲያው እቺን ጥቅስ እንዴት ዘለሏት? ስለ ነብዩ መሐመድ ኮራፕት ሲያደርጓት ተሳስተው ረስተውት ወይስ ምንድነው? ኮራፕት መደረጉን እኮ ነው የሚያሳየው። እንትኑ የለም እኮ አይተዋል። ያለችው እቺ ብቻ ነች። እዛ ላይ ያለው አውዱ ምናምን የለም። አይተው እኮ ነው ኮራፕት ይደረጋል። ሙሉ በሙሉ ደግሞ ኮራፕት ተደረገ ማለት ሳይሆን የማን ነው የሚያስተጋባው? ያንተ ነው። ኦኬ ሚዩት ላድርግ። ችግር አታርግ። በቃ አታርግ። እኛ ምንድነው ስናምን ባይብል ሙሉ በሙሉ ተበርዟል ብለን አናምንም። ሙሉ በሙሉ ማለት ሙሉ በሙሉ ተበርዟል፣ ግን ሙሉ በሙሉ የአምላክ ቃል አይደለም ብለን አናምንም። ባይብል ተግባባን። ስለዚህ አለው የተወሰነ አለው ብለን እናምናለን። እውነታ አሁን ቁም ነገሩ እንደየአገባቡ እንደየኮንቴክስቱ ይለያያል ነው ማለት። አሁን ኡምይ የሚለው ቃል ሲገባ ማለት ነው። ገባ ያንታውን እንዴት እንፍታው? ለምሳሌ እስኪ ያው ሌላ ኡሚ የሚለውን ቃል አህዛብ የሚልበትን ቃል እስኪ ደግሞ አሳይኝ እስኪ። ለምሳሌ ኡሚ የሚለው ቃል እዚህ ጋር ለነብዩ ኢሊትሬት ነው ተብሎ ከተጠቀመ ሌላ በቅዱስ ቁርአን ውስጥ ኡሚ የሚለው ቃል
አህዛብ ለሚለው ቃል የተጠቀመበትን ቦታ ልታሳየን ትችላለህ? አዎ አሳያለሁ። ለሁለቱም አንድ ላይ ለሁለቱም ቦታ ይገባል። አንድ ነው ለሁለት ነገር የገባበት ቦታ አለ። እሱን ላሳየህ። ኡምይ የሚለው ለሁለት ነገር ገብቷል በአንድ ጊዜ ማለት ነው። አንድ ጥቅስ ላይ ላሳየህ። እሱም ለመሟገት ስላልሆነ ራሴ ጋር ለማነጻጸር ስለሆነ ደስ ይለኛል። ያ ይሄ ጥቅስ ያለው ሱረቱል አዕራፍ ምዕራፍ 7 ቁጥር 57 ላይ ነው የሚገኘውና ላንብብልህ። እሱን ላንብብልህ። ለሁለት ነገር ነው የሚገባው እዚህ ጋር ማለት ነው። ምክንያቱም ኮንቴክስቹዋል ሚኒንግ ስላለው ሁለቱም ላይ በተለይ ደግሞ ከትንቢተ ኢሳይያስ ምን ሆኖ ነው ይሄ አፕሊኬሽን አዛረብኝ ወላሂ። እሺ አንድ ጊዜ ለሁለት ነገር በአንድ ጊዜ ይገባል። ኮንቴክስቹዋል ሚኒንግ ስንወስደው ማለት ነው። ምን ይላል? አለዚነ የተቢዑነ ረሱለ ነቢየ ልኡሚይ ይላል። ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ ሆነውን ይላል። የማይጽፍና የማያነብ ብቻ ሳይሆን እዚህ ጋር የሚገባው ለአህዛብም የተላከ በሚልም ይገባል። እዚህ ጋር በዚህ ኮንቴክስት ለሁለቱም ሊገባ ይችላል። ተግባባል? ለምን ትንቢተ ኢሳይያስ ጋር በጣም የሚገናኝ ጥቅስ ነው። እንየው አብረን። ዮሐንስ እሺ ትንቢተ ኢሳይያስ ምዕራፍ 42ን ሜይ ቢ በመጀመሪያ ከዛ በፊት ከእሱን ከማየታችን በፊት ስለ እንትን ታውቃለህ? ምንድን ነው የሚባለው? ምንድን ነው ምን ኢረር ነው የሚባለው? ማነው ስክራይባል ኢረር ታውቃለህ? በእርግጥ አሁን ለምሳሌ የዕብራውያን ጸሐፊ ወይም ስክራይባል ኢረር ማለት ኮፒ ሲደረግ ባይዘው የዕብራውያን ቃል የዕብራውያን ፊደል አንዲት ጭረት አይ ቲንክ በአረብኛም አለውና አንዲት ጭረት ኮፒ ሲደረግ ከተሳሳትክ ሌላ ትርጉም ነው የሚሰጠው። ለምሳሌ የዳዊት መዝሙር ላይ ክርስቲያኖች ብዙ ጊዜ የሚጠቀሙት ቃል አለ። እጆቼንና እግሮቼን ቸነከሩኝ ይላል አይደለ? ያ ቃል ከአሩ ነው የሚለው። ከአሩ በትክክለኛው በዕብራውያን ቃል ግን ከአሪ ነው የሚለው። ከአሪ ማለት እንደ አንበሳ ማለት ነው። ገብቷል አይደለ? ወይም ደግሞ ኮንቴክስቱ ሙሉ ስታነበው እንደ አንበሳ እግሮቼንና እጆቼን ቦጫጨቁኝ ማለት ነው። ገብቷል? እነዚህ አርሊ ግሪክ ፋዘሮች ኮፒ ሲያደርጉት ከአሩ የሚለውን ቃል ተጠቀሙና ኢቭን ከአሩ የሚለው ቃል ቆፈሩ ማለት ነው። ባይዘው ገብቷል? መቆፈር ነው የሚለው በዕብራውያን ቃል ከአሩ የሚለው ቃል መቆፈር ነው። ስለዚህ በእነሱ ትርጓሜ ከሆነ እጆቼንና እግሮቼን ቆፈሩኝ ማለት ነው እንጂ ቸነከሩኝ ማለት አይደለም። ልክ እንደዛው የዕብራውያን ቃል ኮፒ ሲደረግ አንዲት ጭረት ከጎደለች ስህተት ሊኖረው ይችላል። ያ ነው ስክራይባል ኢረር ማለት ኮፒ ሲደረግ የተወሰነ ኮንሴፕቹዋል ሚኒንግ ሊኖረው ይችላል። እሺ ይቅርታ፣ ቀጥል። አብሽር። ታነባለህ? ዕብራይስጥኛ ታነባለህ? ምናልባት የሂብሩ ቃል ካወቅ ያ ግን እሺ፣ በሁለቱ መካከል እንዲሁ ዲፍረንሱ ይታያል እንዲሁ በአይነ ሬድ ላይን ያደረክባቸው ቃላቶች ያስታውቃሉ። ባይዘው አንደኛው ከታች ከሚመስለው ፊደል አለ፣ ሶስተኛ ፊደል ላይ ያለው አንደኛው አጭር ነው፣ አንደኛው ረጅም ነው። የመጀመሪያ ፊደል ደግሞ ልክ እንደዛው ወደ ታች ረጅም ነው፣ አጭር ነው የታችኛው። እሺ ምሳሌ ልስጥህና በዛ ምሳሌ መሰረት እንቀጥላለን። ያለው ጥቅሱ ምሳሌ ነው። እሺ መሰጠህ ዘፍጥረት 10 ላይ ቁጥር 1 ላይ የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮድኢ አለ። ሮድኢ ናቸው አለ። ይሄ ዘፍጥረት ላይ ያለ ነው። እዚህ ጋር ደግሞ አንደኛ ዜና ላይ ራሱ ጥቅስን ይዞ የያዋን ልጆች ኤሊሳ፣ ተርሴስ፣ ኪቲም ከዛ በኋላ ምን አለ? ሮድኢ ብሎ አስቀመጠው እዚህ ላይ አማርኛው ላይ which is ግን ሂብሩ ላይ
ስክራይባል ኢረር ስላለ አስተካክለው ነው ያስቀመጡት። እዚህ ጋር ይታያለች ዶዳኒም ነው የሚለው አይደል? ይሄ ዶዳኒም። አሁን እዚህ ጋር ያለው ዳሌት ነች። እቺ የምታያት ዳሌት እንደዚህ ቀጥ ያለች ነች። ይታያለች፣ ቀጥ ያለች ነች፣ ዳሌት ነች። በጣም ጥሩ። እዚህ ጋር ደግሞ ስትመጣ የዛኛው ላይ ሮዳኒም ብሎ ነው የሚያስቀምጠው። ሮዳኒም ማለት ነው። እቺ ደግሞ ሬሽ ትባላለች። የሁለቱ ስህተት ምክንያት ሮዳኒም እና ዶዳኒም ብለው አስቀመጡት። ሶ አሁን ይህ እነዚህ ሁለቱ ያዩት በትምልከት ታያለ። ይሄኛው ዳሌ ይባላል፣ ይሄኛው ሬሽ። ሶ በዚች ስክራይባል ኢረር ምክንያት ስምም ያለ ነገር ተሳስተዋል። ስምም ያለ ነገር ማለት ነው። ሶ ታዲያ ምንድን ነው የፈለከው ነው? እነዚህ ስሞች ናቸው። ይሄ ስም ምንድን ነው አልከኝ? ይሄ ስም ኢየሱስ ክርስቶስ ምድር ላይ ሲያስተምር አምላክነቱን አስተምሮ አምላክነቱን እሱ ባስተምርም ሐዋርያ ጳውሎስ አስተምሮናል። ኢየሱስ ሲያስተምር ጳውሎስ በምን አወቀ? ተገልጦለት ነው? ኢየሱስ የራሱን አምላክነት ሊያስተምር ሳይሆን የመጣው የጠፋውን ሊያድን ነው የመጣው። የጠፋውን የሰው ልጅ ሊያድን ወደ ሐዋርያቱ አምላክ እንደሆነ በምን አወቁ? ገምተው እንዴት ነው ሊያውቁ የሚችሉት? ሐዋርያቱ ገምተው ሳይሆን በእግዚአብሔር በመንፈስ ቅዱስ ምክንያት በወረደው በጻፈው በመጽሐፍ ቅዱስ በተጻፈው በእግዚአብሔር ቃል አምነው መጽሐፍ ቅዱስን አንብበው ነው የኢየሱስን ክርስቶስ አምላክነት ያወቁት። እግዚአብሔር መንፈስ ቅዱስ ነግሯቸው አንደኛ ሁለተኛ ደግሞ ከሚያደርገው ነገር ማስረጃ እስቲ ምን መንፈስ ቅዱስ የኢየሱስን አምላክነት ለሐዋርያቱ እንደነገራቸው ማስረጃ እስቲ። ኢየሱስ ክርስቶስ አምላክ መሆኑን ማስረጃ ትፈልጋለህ ወይስ ሌላ እንትን ውስጥ ላይ እንግባ? ኢየሱስ አምላክ ነው ወይ ብለህ ጠይቀኛል። ከዛ አምላክ ነው ብያለሁ። እንዴ ኢየሱስ አምላክ ነው ወይ ሳይሆን ያልኩ ኢየሱስ ክርስቶስ አምላክነቱን አስተምሯል ወይ ስለ አላስተማረም አልከኝ። ከዛ በኋላ ሐዋርያቱ እንዲታወቁ ስለ መንፈስ ቅዱስ አስተነግሯቸዋል አልከኝ። ማስረጃ እስቲ። አስተምሯል ልመለስና እሺ እሱም በኋላ ትነግረኛለህ። አሁን መንፈስ ቅዱስ ለሐዋርያቱ የኢየሱስን አምላክነት የነገረበትን ቦታ እስቲ። መጽሐፍ ቅዱስ በመንፈስ እንደተጻፈ ታምናለህ? በመንፈስ ቅዱስ መሪነት እንደተጻፈ መንፈስ ቅዱስ ለሐዋርያቱ የኢየሱስን አምላክነት ያስተማረበት እሱን አዎ አውቃለሁ ካልክ እመልስልሃለሁ። መታከውን አዎ በል፣ ማታከውን አላውቅም በል። እሱን አዎ ወይ አይደለም ካልክ መጽሐፍ ቅዱስ የግለሰቦች ጽሑፍ ነው። አሁን ስለሱ መጽሐፍ አይደለም፣ ስለ ግለሰቦች መጽሐፍ ሳይሆን ያወራው። መጽሐፍ ቅዱስ በግለሰብ ነው የተጻፈው፣ በመንፈስ ቅዱስ መሪነት አይደለም። እኔ ስለሱ አልጠየቅኩም፣ ርዕሴም አይደለም። ሐዋርያቱ የኢየሱስን አምላክነት መንፈስ ቅዱስ መጥቶ እንዳስተማራቸው ማስረጃ ስጠኝ እባክህን። ኦኬ እኔ የምልህ እኔ ማምነው መንፈስ ቅዱስ ለሐዋርያዎቹ የነገረው እንዴት ነው ካልክ ማስረጃ የምሰጥህ አሁን ለምትጠይቀው ጥያቄ ማስረጃ የምሰጥህ መንፈስ ቅዱስ ነግሯቸው መጽሐፍ ቅዱስ ነው የጻፉት። ከመንፈስ ቅዱስ ጥሪ ወይም ከመንፈስ ቅዱስ ድምጽ ሰምተውና የጻፉት እና ለዛ ማስረጃ ምን የሚለው ለሐዋርያቱ መንፈስ ቅዱስ እንዳስተማራቸው ማሊልክ ነው። ማስረጃ አያስፈልግም እኮ ማስረጃ። እሱን የምትፈልግ ከሆነ ማለት ዝም ብለን እንቀበል። እሱ ርዕስ ስላልሆነ በሱ አይነት አንግል ቲንክ አላረኩኝም። በሱ እጠየቃለሁ ብዬ ማለት ይሄ ብሪፍ የታወቀ ጉዳይ ስለሆነ ምንም የታወቀ ጉዳይ አይደለም። መንፈስ ቅዱስ አንድም ቦታ መጥቶ ሐዋርያቱን አላስተማረም። እሺ እሱን ተው፣ ችግር የለውም። አሁን ቅድም ኢየሱስ አምላክነቱን አስተምሯል ብለኸኛል። ለሱ ማስረጃ ትንሽ ኦኬ። ሙሉ ዮሐንስ የሚናገረው አንዳንድ ቦታ ስለ ታሪክ ስለ ታምራት ያወራል እንጂ የክርስቶስ ትምህርት ነው የሚናገረውና ዮሐንስ ወንጌል ምዕራፍ 8 ማለት 14ን እንክፈትና እንየው። ምዕራፍ 14 ቁጥር ስንት? ከአንድም ጀምረን እናንብበው። ነጥብህን ንገረኝና ከዛ በኋላ ትቀጥላለህ። ልባቸው አይታወክ
በእግዚአብሔር እመኑ በእኔም ደግሞ እመኑ፣ በእግዚአብሔርም በእኔም እመኑ ማለት ማን ነው? የትኛው ነብይ ነው በእኔ እመኑ ያለው ነብይ? ለምሳሌ በእግዚአብሔርም ኢየሱስ በእኔ እመኑ ማለት ያስተካከለ ነው ማለት ነው። ከእግዚአብሔር ጋር ራሱን እኩል እያደረገ ነው ማለት ነው። ገብቷል? በእኔ እመኑ ማለቱ አምላክ ያደርገዋል? አዎ፣ በእኔ እመኑ ማለቱ አምላክ ያደርገዋል። በእግዚአብሔር እመኑ በእኔም ደግሞ እመኑ በማለቱ ከእግዚአብሔር ጋር ራሱን እያስተካከለ ኮምፔር እያደረገ ነው። በነብይነቱ አይልም፣ በነብይነቱ አይደለም የሚለው። በእግዚአብሔር እመኑ ሲል በኢየሱስ በእኔ እመኑ ይላል አይደለ? በእግዚአብሔር እመኑ ሲል መልእክተኛ ሆነ እመን ነው እያለ ያለው ወይስ እንዴት ነው? እመን በእግዚአብሔር የምታምነው በእግዚአብሔር እመን ያለው ይህ ቃል እግዚአብሔር መልእክተኛ እንደሆነ እመን እያለ ነው ወይስ አምላክ እንደሆነ እመን እያለ ነው? ስለ እግዚአብሔር ሌላ ነው፣ ስለ ኢየሱስ ሌላ ነው። ለምን ታገናኘዋለህ? ሁለቱም አይገናኝ ነገር በተመሳሳይ ቃላት ነው። በእግዚአብሔርም እመኑ በእኔም ደግሞ እመኑ ያለው ለዳዊትና ለእግዚአብሔር አንድ ላይ ሰግዶላቸዋል አይደል? እኔ ወደ ሌላ አትውሰደኛ። ይሄንን ጨርሰን ከዛ ወደ ሌላ እንሄዳለን። ይሄንን ጨርሰውና ከዛ ወደ ሌላ ይሄን እያስረዳው ነው። ወደ ሌላ እየሄድኩ አይደል? ማስረዳት አይጠበቅብንም። ሐሳቡን አንተ ሌላ ቃላት ጨምሯል እዚህ ጋር። አንተ ምን መሰለህ? ይሄ ሐሳቡ አልገባህም። ሐሳቡን ላስረዳ። ገብቶኛል። ችግር የለውም። ለዳዊትና ጉባኤው ሁሉ ለዳዊት ለንጉሱ ለዳዊትና ለእግዚአብሔር ሰገዱ ይላል። ለእግዚአብሔር ሰገዱ ማለት ነው ማለት ነው። የአምልኮ ነው፣ የጸጋ ስግደት ነው። ወደ ስግደት እንሄዳለን አባቴ ወንድሜ፣ ወደ ስግደት ከመሄዳችን በፊት ወደ ስግደት ከመሄዳችን በፊት ከዚህ ጋር ላገናኝልህ ነው። ይሁን ለምን ወደ ስግደት አልሄድኩም። ሌላን አታገናኝ። ይሄንን ጨርሰን ከዛ ሌላ ጥያቄ ካለ ትጠይቀኛለህ። አሁን በእግዚአብሔር ልጅ እያዳመጥከኝ ነው? እያዳመጥኩ ነው። አሁን አንተ ያልተረዳኸው ነገር አለ። እኔ ላስረዳህ የምፈልገው ነገር ማለት ነው። ምንም በእግዚአብሔር አንተ እንድታስረዳኝ አልፈልግም። አንተ ጠይቀኝ መልስ ተቀበል እንጂ አታስረዳኝ። የሚያስብ ሰው በሙሉ ያልተረዳው ነገር ስላለ ነው። ጥቅሱን እንድትረዳ ስለምፈልግ ነው። ወንድሜ ተው፣ ስሜት የሰጠህ ወይም በቃ አይ ሙግቱ ይቆም ካልክ እንጂ እኔ አታስረዳኝ አልፈልግም። ጥያቄ ካለ ጠይቀኝ። እሺ፣ ለነሱ ላስረዳቸው። እሺ አንድ ሚዩት አርግ። 30 ሰከንድ ስጠኝ። ኢየሱስ ክርስቶስ በእግዚአብሔር እመኑ በእኔም እመኑ ብሎ ስለተናገረ እመኑ የሚለው ቃል ለእግዚአብሔርም ለኢየሱስም ግዴታ ተመሳሳይ አጠቃቀም መጠቀም አለበት የሚል ሐሳብ ነው ስታንጸባርቅ የነበረው። በእግዚአብሔር ማመን ሲባል በአምላክነቱ ከሆነ በኢየሱስም በአምላክነቱ ነው። በእግዚአብሔር ማመን ሲባል በነብይነቱ ከሆነ በኢየሱስም በነብይነቱ ነው። በእግዚአብሔር ማመን ሲባል በባሪያነቱ ከሆነ ለኢየሱስም በባሪያነቱ ነው። ግዴታ አንድ አይነት መሆን አለበት እያልከን ነው። እንደዛ ከሆነ ዳዊት እና እግዚአብሔር አንድ ላይ ሲሰገድላቸው ጉባኤውም ሁሉ ለንጉሳቸው ለዳዊትና ለእግዚአብሔር ሰገዱ ሲል ለእግዚአብሔር የጸጋ ስግደት ከሆነ ለዳዊትም የጸጋ ስግደት ነው። ግን ለእግዚአብሔር የአምልኮ ስግደት ነው የተሰገደው ካልከኝ ለዳዊትም የተሰገደ የአምልኮ ስግደት ነው ማለት ነው። ስለዚህ ለእግዚአብሔር የተሰገደው የትኛው ስግደት ነው? አንዴ ለእግዚአብሔር ወደ ስግደት አልሄድኩኝም። አሁን እኔ በእግዚአብሔር ስለ ስግደት አይደለም። ይሄን ሁለት ጥያቄ መልስልኝና ወደ ነጥባችን እንመለሳለን። ለእግዚአብሔር የተሰገደው ምን አይነት ስግደት ነው? እኔ አልሄድም እዛ። ያልተጠየቅኩትን አትፍረው፣ ጥያቄውን አትፍረው። ምንም አያደርገንም። ሐሳቡን ግልጽ ቢያደርግልን ነው እንጂ ምንም አያደርገንም። ጥያቄውን አትፍረው። ለእግዚአብሔር የተሰገደው ምን አይነት ስግደት ነው? እባክህ ወንድሜ፣ ይሄኛው ጥያቄ ገብቶካል? ተረድተዋል? ተመልሶልሃል? ይሄን መልስልኝና አሁን እኮ ከመለስክልኝ በቃ ሁሉም ነገር ግልጽ እንደሚሆን ታውቃለህ። ለዛ ነው እምነትና ስግደት ይለያል። እምነትና ስግደት ይለያል። ስለ ስግደት አይደለም ነጥቤ። አንድ ጥያቄ መልስልኝ። ለእግዚአብሔር የተሰገደው ምን አይነት ስግደት ነው? የጸጋ ነው? የአምልኮ ነው? ይሄኛው ወይኔ ወንድም ለምንድን ነው የምታደጋግመኝ? ይሄኛው ስለ ስግደት ነው እያወራን ያለው። አሁን እየጠየቀኝ ያለው ስለ ስግደት ነው፣ ስለ ስግደት ማለት ነው። ግን መጀመሪያ የመጀመሪያው ስለ ኦኬ አልመለስም። እሺ በዚህ እንተማመን። ወደዚህ አንመለስም አይደለ? ወደ ስደት እሺ ጠይቀኝ። ስደት እሺ ስለ ስግደት አይደለም ጥያቄ። አሁንም እየነገርኩ ነው። በእግዚአብሔር እመኑ ለእግዚአብሔር ሰገዱ ሲባል ለእግዚአብሔር የሰገዱት የጸጋ ስግደት ነው የአምልኮ ስግደት ነው?
ጉባኤን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ንጉሱ ማን ነው? ለዳዊት ነው። ለማንና ለማን የሰገዱት? ለእግዚአብሔርና ለንጉሱ። ስለዚህ ለስንት አካል ነው የሰገዱት? ንጉሱ ማን ነው? ንጉሱ ማን ነው? ንጉስ ዳዊት ነው። ንጉስ ዳዊት ነው ይላል እዚህ ጋር እንዴ? ማን ነው በዛ ሰዓት ንጉሱ? አይድ ኔቨር ያላለውን አትበል። ለንጉስ ዳዊት ነው ይላል። እሺ ወደዛም ከመሄዳችን አንተ ለምሳሌ ኔቨር ቆይ ወንድሜ ታሬ ብለህ ወይም የጌታ ልጅ ብለህ ጥራይ። በነገራችን ላይ እዚህ ጋር ያለው በትክክል ፍቺ የምንፈታው ለንጉሱ ማለት ይሄ ዳዊት አዋጅ አውጥቷል። ለማን? ለእግዚአብሔር ስገዱ ብሎ ጉባኤ ሁሉ ለእግዚአብሔር እና ለንጉሱ ትእዛዝ ሰግደዋል። ለንጉሱ ትእዛዝ ላወጣው ለአዋጁ ትእዛዝ የሚል የለም። ለምንድነው? እሺ ዳዊት የሚለውም ዳዊት የለውም። ዳዊት የሚለውም የለም እኮ አንተ ንገረኝ፣ ችግር የለውም። ንጉሱ ማን ነው? ንጉሱ እግዚአብሔር። አለ እግዚአብሔርና ለእግዚአብሔር ነው። ሁለት እግዚአብሔር ነው ያላችሁ ማለት ነው? ኖ ሁለት እግዚአብሔር አይደለም። እሺ ለእግዚአብሔርና ለማን ይሰገዱት? ንጉስም ለሆነ ለእግዚአብሔር። እንደዛ ከሆነ አንተ አይደለም እኔ እየሄድኩ ያለው ለማን ታውቃለህ? ካንተ ለእግዚአብሔርና ለማን የሰገዱት? ለንጉሱ። እግዚአብሔር ነው። ንጉሱ ማን ነው? ንጉሱ ለንጉሱ የተባለው ለዳዊት ነው። አንተ ሐሳቤን ስላላገኘ ነው ለእግዚአብሔር ነው ያልኩ። ገብቶሃል? ነገር ግን እዚህ ጋር ለንጉሱ የተባለበት ምክንያቱ ንጉስ አዋጅ አውጥቷል። ጉባኤ ሁሉ ለእግዚአብሔር እንዲሰግድ አዋጅ አውጥቷል። ገብቶሃል? ለዛ ቃል ለዛ ትእዛዝ ታዘዋል። ለእግዚአብሔር እንዲያመልኩ ትእዛዝ ስላወጣቸው ለዛ ትእዛዝ ሰግደውለታል። ለምሳሌ እነ ሜዶና ፋሪስ ላይ ላለው ለእንትና ለነ ዳንኤል የነ ሲዳቅ ምስራቅ አብድናጎ አንድ ባኦል የሚባለውን ጣዖትን እንዲያመልኩ አዋጅ አውጥቶ ነበር አይደለ? በዛን ሰዓት አንሰግድም፣ ለምስሉና ለንጉሱ አንሰግድም ብለው ነበር። ሶ ለንጉሱ በዛን ሰዓት ንጉሱ አዋጅን ስላወጣ እንጂ ንጉሱ አምላክ ነው ብለው አይደለም ሲያመልኩ የነበረው። ተመሳሳይ እንዲሁም አለ ምናልባት ምን እያወራ ነው? እየሰማው አይደለም? ምን እያወራ ነው? አይ ንጉሱ የሚለውን እያብራራውኝ ነው። ኦኬ ምንድነው የጌት ልጅ ምን ነው የምታወራው? በቃ ንጉሱ ማን ነው? እኔ ንጉሱ ያለው ለዳዊት ጥሩ ለእግዚአብሔርና ለንጉሱ ሰገዱ ሲል ለማንና ለማን ነው የሰገዱት? ለንጉሱ ሲል ለዳዊት ነው። ዳዊት አዋጅን ስላወጣ ለእግዚአብሔርና ለንጉሱ ሰገዱ ሲል ለስንት አካል ሰግደዋል? ለአንድ አካል ነው ሰገዱለት። ንጉሱ አካል ነው። ንጉሱ ነው ዳዊት ነው። እና አዋጅ ነው ያወጣው ዳዊት አዋጅ ነው ያወጣው እንጂ ዳዊት አምላክ ነው ብለው አልሰገዱም። በቃ ቶቶ እሺ ዮሐንስ አንድ ላይ እንሂድ። እግዚአብሔር ምን አለ? በእግዚአብሔር መመኑ በእኔ መመኑ አለ። ዮሐንስ ወንጌል ነው። ዮሐንስ 14 ላይ በእግዚአብሔር መመኑ ዮሐንስ ወንጌል ላይ ያለ ቅድም ያመጣው ኦኬ ያ በእግዚአብሔር መመኑ በእኔም ደግሞ መመኑ አለ አይደለ? አዎ ማን ነው ነው የተባለው? ኢየሱስ በምንድን ነው የሚታመነው? በአምላክነቱ ማስረጃ አምላክ ማስረጃ። ምክንያቱም አምጣ ማስረጃ። እሺ አምጣለ እዛው ዮሐንስ ወንጌል ላይ አምጣ። ያለኔ ምንም ልታደርጉ አትችሉም ብሎ ራሱ ክርስቶስ እዛው ወንጌል ኦኬ ምንድን ነው ብሎ ያለኔ ምንም ልታደርጉ አትችሉም። ኢየሱስ ራሱ ያለ እግዚአብሔር ምንም ማድረግ አይችልም።
ያለ እኔ ምንም ልታደርጉ አትችሉም ነው። ኢየሱስ ደግሞ ያለ እግዚአብሔር ምንም ማድረግ አይችልም። ወይኔ ሌላ ጥያቄ ትጠይቀኛለህ ብሮ? ምንድነው? ጨርሳ። ኢየሱስ ያለ እግዚአብሔር ምንም ማድረግ አይችልም። እሺ እሱን እናወራበታለን፣ እንሞግትበታለን። እሱን እንሞግታለን። ይሄንን የሚታው ነገር የለም እንዳለ የሚታይ ነው። የሚታው ነገር የለም ሙሉ በሙሉ ማን ነው ስትገቡ ሚውታ ብታረጉ ያስተጋባ እኮ የሚታው ነገር የለም ነው ጥያቄው። አሁን ገብቷል። ስለዚህ አሁን ምን ታደርጋለህ መሰለህ? ማይሮ ቀጥል። እሺ ከተስተካከለ ቀጥል። ተከሪ ይመስለኛል። እሺ አይታ ልጅ ወደዛ አታሯርጠን እና ማስረጃ ስጠን ከቻልክ እባክህን። ኢየሱስ ክርስቶስ አምላክ ነው። ለእኛም እድል ስጡንና ኢብራሂምዬ እንዴት አመሻችሁ? ሰላም ብያለሁ። ሰላም ነን አልሐምዱሊላህ። በቃ አንድ 3 ደቂቃ ታገሰውና ከዛ በኋላ ታወራለህ ኢንሻአላህ። እሺ ቀጥል ማይሮ። እሺ የጌታ ልጅ ወንድሜ አይ ሐሳቡ ምንም ልትይዙ አልቻልክም። ለማንኛውም በእግዚአብሔር እመኑ ሲል እግዚአብሔር አምላክ መሆኑን እናምናለን። በኢየሱስ እመኑ ሲል ደግሞ ወይም ደግሞ በእኔ እመኑ ሲል ኢየሱስ ደግሞ ነብይ መሆኑን እናምናለን። ልክ ነብዩ ሰለላሁ ዐለይሂ ወሰለም በእሳቸው ነብይነትና በአላህ ሱብሓነሁ ወተዓላ አምላክነት እንድናምን እንዳዘዙ ማለት ነው። ሶ ሲምፕል። አሁን ግን ኢየሱስ ክርስቶስ አምላክነቱን ያስተማረበት ቦታ ካለ አንድ ስጠንና ወደ ሌላ ሰው እንለፍ። አንተ ነው እንደዛ ነብይነቱን እናምናለን ያልከው እኮ አንተ ነው ያልከው እንጂ እኔ አይደለሁም ያልኩኝ። ገብቶሃል? መጽሐፍ እንደዛ አይደለም። መጽሐፌ እንደዛ አይደለም። መጽሐፉ ኢየሱስ ነብይ እንደሆነ ይናገራል። ኢየሱስ ነብይነቱን ተናግሯል። ኢየሱስ አምላክነቱን ተናግሯል። እዚህ ጋር በእኔም ደግሞ እመኑ ማለቱ እኔ አምላክ አይደለሁም ነብይ ነኝ ነብይነቱ ነው እመን ያሉ ወይስ እንዴት ነው? በእኔ መኑ ሲል ራሱ ኢየሱስ ነብይነቱን ተናግሯል፣ መልእክተኛነቱን ተናግሯል። ስለዚህ በኢየሱስ በነብይነቱና በመልእክተኛነቱ አምላክነቱን ተናግሯል ካልከኝ ኢየሱስ አምላክ መሆኑን ተናግረዋል። ማስረጃ ያለኔ ምንም የቱ ጋር ነው አምላክነቱን የተናገረው? ይቅርታ አምላክነቱን የተናገረበት እኔ በአብ እንዳለው አብም በእኔ እንዳለ አምላክነቱ የተናገረበትም ማስረጃ አስጠኝ። ይኸውልህ እዚህ ጋር ምዕራፍ ማለትም እዛው ምዕራፍ 14 ላይ ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ። ገብቶሃል? እሺ ምን ይሁን? አብም በእኔ እንዳለ እሱም በአብ እንዳለ አብ በኢየሱስ አለ ማለት ነው ማለት ነው። ምን ማለት ነው? አብ በኢየሱስ አለ ማለት የእግዚአብሔር ፈቃድ ነው እያደረገ ያለው። እግዚአብሔርም የኢየሱስን ፈቃድ ነው። ገብቶሃል እኮ። አብ በኢየሱስ አለ ማለት ምን ማለት ነው? አብ በኢየሱስ አለ ማለት ኢየሱስ የሚያደርገው ስራ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነው፣ እግዚአብሔር የሚፈልገው ነው እያደረገ ያለው። እኔ ደግሞ የጠየቅኩ ኢየሱስ አምላክ ነው ወይ ብዬ ነው። ለአምላክነቱ ነው ማስረጃ የጠየቅኩ ስለ ስራው አይደለም። እና ለአምላክነቱ አንድ መጨረሻ ኢየሱስ የእግዚአብሔርን ፈቃድ የሚሰራም ሳይሆን ኢየሱስ የእግዚአብሔርን ፈቃድ የሚሰራ ብቻም ሳይሆን እግዚአብሔር ራሱ የወልድ የኢየሱስ ፈቃድ እንደሆነ ይናገራል። የቱ ጋር ነው ደግሞ እንደዛ የሚለው? ይኸው እኔም በእግዚአብሔር እንዳለው ይላል። እግዚአብሔርም በእኔ እንዳለ እኔም በእግዚአብሔር እንዳለው። ኦኬ አሁን ለምሳሌ አንደኛ ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ እኛም አንድ እንደሆንን አንድ ይሆኑ ዘንድ አለ። እኔም በእነርሱ እናንተም በእኔ ስትሆኑ በአንድ ፍጹማን እንዲሆኑ እያለ ይናገራል። እናንተም በእኔ ስትሆኑ ሲል ምን ማለቱ ነው? እሱን ስናምን የእሱን መንገድ ስንከተል። ኦኬ ፍቃድ ምናምን የሚለው ቀረ እዚህ ጋር ፍቃድ የሚለው ቀረ። የእሱን ፈቃድ ስንፈጽም። እሺ እነርሱም በእናንተ ይላል። ምን ማለት ነው? የሐዋርያቱን ፍቃድ ሲፈጽሙ ማለት ነው። እነማን? እነርሱም ይላል። እኔም በእነርሱ እነርሱም በእኔ
እሺ እነሱም ያለው ማንን ነው? እዛ ጋር ሐዋርያትን ነው አይደለ? እነሱም እነሱም እያለ ያለው ሐዋርያትን ነው። እኔም በእነርሱ ይላል። ሐዋርያትም እያደረጉት ያለው የክርስቶስን ፈቃድ ነው። የክርስቶስ 12ቱ ብሎ የሾማቸው ስልጣንም የሰጣቸው እነሱም በክርስቶስ ፈቃድ ነው ያለው የተመረጡት። ገብቶሃል? ኦኬ። ከዛ በኋላ ቆይ፣ ስለዚህ ቆይ አንዴ፣ ሐዋርያቱ በኢየሱስ ናቸው ማለት ሐዋርያቱ በኢየሱስ ፍቃድ መሰረት ነው እየሰሩ ያሉት ማለት ነው። እንደዛ ነው? አዎ። ኦኬ። ሐዋርያቱ በኢየሱስ ናቸው ማለት ሐዋርያቱ በኢየሱስ ፍቃድ መሰረት እየሰሩ ነው። ኢየሱስ በሐዋርያቱ ነው ከተባለ ኢየሱስ በሐዋርያቱ ፍቃድ መሰረት እየሰራ ነው ማለት ነው። አንድ ነገር ከዛ ሳንወጣ አንድ ነገር ጨረስን እኮ። ከዛ ኖ አልጨረስንም። ያንተራስ አልጨረሰ ሐዋርያቱ ቆይ፣ ኢየሱስ ኢየሱስም የሐዋርያት ፈቃድ ነበረ የሚያደርገው። ኢየሱስም የሐዋርያትን ፈቃድ ነበረ የሚያደርገው እኮ። እየጠየቁ ነው እኮ። ኢየሱስም የሐዋርያትን ፈቃድ ነበር የሚያደርገው። አዎ፣ በአንተ አረዳድ መሰረት እንደዛ ነው። እሱን እኮ ነው የምልህ። ኢየሱስ የሐዋርያትን ፈቃድ የሚፈጽም ሳይሆን እነሱ ናቸው የእሱን ፈቃድ የሚፈጽሙ። ምክንያቱም ምን ስለሆነ? አምላክ ስለሆነ። ኖ አይደለም። ቆይ አንዴ ተረጋጋ። ምን አልከኝ መሰለህ? እኔም በእናንተ እያለ ሲናገር ወይም ደግሞ በእነርሱ እያለ ሲናገር ኢየሱስ በሐዋርያቱ ብሎ ማለት ሐዋርያቱ በኢየሱስ ፍቃድ መሰረት ነው የሚሰሩት ማለት ነው አልከኝ። ኦኬ። በተመሳሳይ ሐዋርያቱ በኢየሱስ ብሎ ማለት ደግሞ ኢየሱስ በሐዋርያቱ ፍቃድ መሰረት ነው እየሰራ ያለው ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 14 እዛው የጠቀስከው ምዕራፍ ላይ እናንተም በእኔ ይላል። ስለዚህ ሐዋርያቱ በኢየሱስ ማለት አንተ ኢየሱስ በሐዋርያቱ ሲባል በኢየሱስ ፍቃድ ነው መሰረት ነው አላልክም? ስለዚህ ሐዋርያትም በኢየሱስ ማለት ሐዋርያት ኢየሱስ እየሰራ ያለው በሐዋርያቱ ፍቃድ ነው ማለት ነው። ሐዋርያቱንም አምላክ አደረጋቸው የማይለውን አንበላ። ኢየሱስም በሐዋርያት ፈቃድ ያደርጋሉ ይላል። ኢብሮ ጨርሻለሁ። የአንደኛ ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ቁልጭ አድርጎ ያስቀምጠዋል። አንተ የተናገርከውን በሐዋርያቱ ገልብጦ ያስቀምጠዋል። ያ ማለት ኢየሱስና ሐዋርያቱን ቦታ መቀየር ይችላሉ ማለት ነው። እነሱንም አምላክ እያደረጋቸው ነው። ኢየሱስም በእነሱ እንዳለ ይላል። የጌት ልጅ